ይህ የኢትዮጵያ ቴሌቪዥን ነው። ዳንስተልን እንዴት አምሽታችኋል? የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። የዕለተ አርብ ኢቲቪ ዜና ሀብተባል ሁለት ሰዓት ሆኖ አሁንም ወደ እናንተ መድረሱ እንደቀጠለ ነው። በዛ መኮንን ዜናዎችን የመራብሪያችሁ ቆያለሁ። ከኛ ጋር እንድትቆዩ ግብዣችን ነው። አበይት ጉዳዮችን ላስቀድም። 5 ቀናት ብቻ የቀረው ታላቁ ምክክር የሀገርን ጥቅም ከግል ፍላጎት በማስቀደም ዘላቂ ሰላምና የኢኮኖሚ እድገትን ለማረጋገጥ መሰረት የሚጣልበት ነው። ዓለም አቀፉ የፓርላማ የመረጃና ደህንነት ፎረም ወቅታዊ ዓለም አቀፍ ስጋቶችን ለመሻገር ሚናው የጎላ መሆኑን የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ተናገሩ። የፕሪቶሪያውን የሰላም ስምምነት ለዳግም ጦርነት ጊዜ መግዣ የተጠቀመበት ህገወጡ የህወሓት ቡድን ዛሬም የታሪካዊ ጠላቶች መጠቀሚያ መሆንን መርጦ ውድቀቱን እያፋጠነ ይገኛል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዜጎች በከፍተኛ ወጪ ወደ ውጭ ሀገራት በመሄድ ያደርጉት የነበረውን ሕክምና በሀገር ውስጥ መስጠት የሚያስችል ማዕከል በራስ ደስታ ሆስፒታል አዲስ የላቀ ሕክምና ማዕከልን መርቀው ከፍተዋል። ከስፖርት 23ኛው የዓለም ዋንጫ ተጠባቂ ሩብ ፍጻሜ መርሃ ግብር ዛሬ ሲቀጥል ስፔን ከቤልጅየም የሚያደርጉት ጨዋታ ተጠባቂ ነው የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። የተወደዳችሁ ኢቲቪ ዜና 57 ላይ ናችሁ። አብራችሁን ዝለቁ። አብረህ እንድትሰራ መንግስት ቤቱን ክፍት ባደረገበት ሰዓት ትጥቃን ግበህ በጫካና በበረሃ የተበተነው ፖለቲካ ሁለት አማራጭ ነው ያለው በየትኛውም ዓለም ላይ ከብዙ አይነት ስቃይና ቅርቃር ማውጣት የሚችልበትን እድል በእጁ ይዞ ያሳለፈ ነው። አሁን ባለው አካሄድ ለውጥ ማምጣት አንችልም በሚል ፕራይቬት ሴክተሩ የራሱን ድርሻ እንዲወጣ ኢኮኖሚ ውስጥ በቀላሉ በእነሱ መወራጨት እንደማይፈርስ ከኛ ባልተናነሰ ደረጃ ይገባቸዋል። ዓለም በሚቀበላቸው ቅቡል አስተሳሰቦች የቋጨ የመጀመሪያው ስምምነት የፕሪቶሪያው ስምምነት ነው። የማንን ህዝብ ጥቅም ለማስከበር ነው ወደ ጦርነት የሚገባው ህወሓት? ህዝቡ እኮ እምቢ ያለው የፕሪቶሪያ ስምምነት ያለ አንዳች መሸራረፍ ወደ መሬት የሚወርድ ከሆነ እነሱ የመሸጉበት ስንጥቃት በሙሉ ይደፈናል። ቲፒኤልኤፍ ያለውን ከፍተኛ የጠዋጫሪነት ፍላጎት ወደ ሰላም ለመቀየር የኢትዮጵያ ህዝብና መንግስት የሄደበት ያለውን ርቀት በፖለቲካ አይን ውስጥ ነው። ፕሪቶሪያ ስምምነት ሲፈርሙ የነበሩ ሰዎች የት ነው ያሉት? የትግራይ ህዝብ ልጆቹን አንጠፍጥፎ በውድም በግድም ህይወታቸውን አስገብሮ ያተረፋቸው ሰዎች ናቸው እኮ ዛሬ እኮ የትግራይ ህዝብ የሚጫወቱ። ይሄ ፖለቲካ ተቋሙ ግን እጅግ በጣም መሰረታዊ ነው። እጅግ ስቴብል የሆነ ፖለቲካል ኢንቫይሮንመንት መፍጠር መቻል አለበት። በህወሓት ታሪክ ውስጥ የምታገኛቸው ደጋግሞ የመከዳት ተግባራት የተፈጸሙት በትግራይ ህዝብ ላይ ከሌሎች ቀርቶ ከራሳችን ለመማር አንችልም ነው። ምንድነው ጥያቄያችን? የተወደዳችሁ ዛሬ ዕለተ አርብ ሐምሌ 3 ቀን ነው። ኢትዮጵያ በታሪኳ ለመጀመሪያ ጊዜ የምታካሄደውን ሀገራዊ ምክክር ጉባኤ ለማካሄድ 5 ቀናት ብቻ ቀርተዋታል። ለዘመናት የተከማቹ ልዩነቶች፣ ያልተመለሱ ጥያቄዎች፣ ታሪካዊ ቅሬታዎችና በማንነት በእምነትና በአብሮ መኖር ዙሪያ የተፈጠሩ አለመግባባቶች በመጀመሪያ ጊዜ በሀገራዊ ደረጃ በአንድ የውይይት መድረክ ላይ ቀርበው የጋራ መፍትሄ የሚፈለግባቸው ታሪካዊ ሂደት እውን ሊሆን ነው። ተመካካሪዎች በተመረጡት አጀንዳዎች ላይ ለመምከር ወደ አዲስ አበባ እየገቡ ነው። ትልቅ ተስፋ ሰንቀዋል።
ሀገር የማጽናት ተስፋ። ሁላችንም ከቻልን ይህ ምክክር የታለመለትን እንዲያሳካ ማገዝ ይኖርብናል። ካልቻልን ደግሞ ባለማደናቀፍ አበርክቷችንን መወጣት ይገባል። በምክክር ሀገር ትጸናለች። ለዚህም 4000 ተመካካሪዎች ሀገርን አስቀድመው ምክክራቸውን ለመጀመር 5 ቀናት ብቻ ይቀራቸዋል። ቀዳሚ ዘገባዎቻችን እነሆ በዚህ ላይ ትኩረታቸውን ያደርጋሉ። በኢትዮጵያ ልዩነትን በውበት ቋጠሮዎችን በምክክር ለመፍታት ታሪካዊ ምዕራፍ ታላቅ ተስፋን ተጥሎበታል። 5 ቀናት ብቻ የቀረው ታላቁ ምክክር የሀገርን ጥቅም ከግል ፍላጎት በማስቀደም ዘላቂ ሰላምና የኢኮኖሚ እድገትን ለማረጋገጥ መሰረት የሚጣልበትም ነው። መሐመድ አልቃድር። ኢትዮጵያና ኢትዮጵያውያን ህልማቸው ይህ ነው። ህዝቦችን በሚያስተሳስር የጋራ ማንነት፣ በሚያቀራርብ እሴትና በሚያስተባብር ጉዳዮች ላይ ሀገራዊ መግባባት ተፈጥሮ ማየት። የሀገራችን ሺህ ቋጠሮች በምክክር ሊፈቱ እንዲህ እየተሰባሰቡ ያሉ 4000 የህዝብ ውክልናን የተሸከሙ ተመካካሪዎችም የተጣለባቸው አደራ ይህን ህልም የማሳካት ነው። አንድ ሀገር የሚገነባው ህዝቦቿን በሚያስተሳስሩ የጋራ ማንነት፣ በሚያቀራርቡ እሴቶችና በሚያስተባብሩ ራዕዮች ላይ ነው። ለዚህም ሺህ ዓመታት የዘለቀው ድሎችን ያመጣው የኢትዮጵያ የጋራ ታሪክ ፈተናዎችንና መስዋዕትነቶችንም ይዞ ዛሬ ላይ ደርሷል። በተለያዩ ዘመናት ህዝቦች በአንድነት ቆመው ሀገራቸውን ሲጠብቁ የጋራ ታሪክንና የጋራ ኩራትንም ሲፈጥሩ ቆይተዋል። እነዚህ ታሪኮች የትላንቱን ክስተት ብቻ አይወክሉም። ለዛሬና ለነገው ትውልድም የአንድነት መሰረቶች ናቸው። የጋራ ሀገራዊ ማንነት የሚጠናከረው ታሪካችንን በጋራ ስናስታውስና ሀገራዊ ምክክርን የመሰሉ ጡቦችንም ለቁስሎቻችን ማሻሪያ ስናኖር ነው። ሰርቶ ከብሮ በልጽጎ ተመራምሮ ትልቅ እድገትና ልማት አምጥቶ ከራብና ከድህነት ነፃ የሚወጥበትን ዓለም አገር የመፍጠሩ ጉዳይ ነው። አብሮ ለመኖር በአብሮነት ላይ የተመሰረተ አገር ለመመስረት በተለይ በኋላ ቀርነት ከምንታወቁበት ከድህነትና ከራብ ለመውጣት ህዝብ መመካከር አለበት። በጋራ እንድንድን አንደኛ ከውሸት ትርክትና ከተዛባ የታሪክ ግንዛቤ ወጥተን ወደ እውነተኛ ሀገርና ሰውን መሀል በሚያደርግ መልኩ ብዙ የሚነገሩ ታሪኮች አሉ። ብዙ የጋራ ማንነቶች አሉ። የጋራ ታሪኮች አሉ። ደግሞ ከሚያለያዩን ይልቅ አንድ የሚያደርጉን ተቆጥሮ አያልቁምኛ። የጋራ ጣፈንታ የሀገራዊ ማንነት አስፈላጊው መሰረት ነው። የአንድ ሀገር ዜጋ ደህንነት፣ የሌላው እድገትና የሁሉም ሰላም እርስ በርስ የተሳሰሩ መሆናቸውን መረዳትም በዚሁ ጣፈንታ ውስጥ አብሮ የመቆየትን ዋጋ ያስረዳል። የሀገር ሉዓላዊነትን መጠበቅ፣ ሰላምን ማጽናትና ልማትን ማፋጠን የዚህው የሀገራዊ ምክክሩ ዋና ዓላማ ነው። ያለመግባባት መንስኤ የሆኑትን ጉዳዮች ህዝቡን ሰብስቦ አመካክሮ በጋራ መፍትሄ ነው የሚላቸውን ውሳኔዎች አሳልፎ የጋራ ኢትዮጵያዊነትን ለመቀጠል ነው እንግዲህ ዋናው ዓላማ። ጠንካራ ሀገራዊ ማንነትና የጋራ እሴቶች ሲጠናከሩ ዘላቂ ሰላምን ያመጣሉ፣ የኢኮኖሚ እድገትንም ያፋጥናሉ፣ ተቋማት ይጠናከራሉ፣ በዚሁ የዜጎች መተማመንም ይጨምራል። ለዚህ ደግሞ ሀገራዊ ምክክሩ ይዞት የሚመጣውን ጸጋ በተገቢውና ይህ ቀረሽ በማያስብል መንገድ የመጠቀም ታሪካዊ አደራ ከፊታችን ተቀምጧል። ሰዎች ተቀራርቦ የማይመካከሩ ከሆነ ተቀራርቦ የማይነጋገሩ ከሆነ ችግሮች ሊፈቱ አይችሉም። ችግሮችን መፍታት የምንችለው ተቀራርበን እኔ ውስጥ ያለውን አውጥቼ አንተ ውስጥ ያለውን አውጥተ በመሐከላችን አስቀምጠን በሱ ላይ ስንወያይ ችግሮችን መፍታት እንችላለን። የሀገራዊ ምክክሩ ለአሁኑ ለኢትዮጵያ ለወደፊት ግንባታም ሆነ ለህዝቧም ኑሮ ሆነ በኢኮኖሚም በፖለቲካም የተሳካ ሁኔታዎች እንዲያጋጥሙን ይህንን እድል መጠቀም አለብን። እያንዳንዱ ኢትዮጵያዊ ይሄ የሀገራዊ ምክክር ነገር የኔ ነው፣ የኔም ኃላፊነት ነው፣ ለኔም ጥቅም ነው ብሎ ማመን አለበት ማለት። የተስማማንበት ሁሉም ኢትዮጵያዊ በአንድ ቋንቋ የሚገልጸውን ነገር ይሰጠናል። ያ ማንነት፣ ያ ትርክት የሀገራችን መገለጫ የወል ማንነትና የወል ትርክት ሆኖ ይቀጥላል።
የወደፊቷ ኢትዮጵያ የምትገነባው በጋራ እሴቶች፣ በመተማመን፣ በፍትህና በአንድነት ላይ ነው። የብዝሃነት ውበቷን ጠብቃ የጋራ ማንነቷን አጠናክራ ወደፊት ስትራመድ የተረጋጋች የበለጸገችና ለሁሉም ዜጎቿ እኩል ዕድል የምትፈጥር ሀገር መሆንንም በዚሁ ሂደት ኢትዮጵያ መፍጠር ትችላለች። ይህ ጉዞ የአንድ ትውልድ ብቻ ሳይሆን የሁሉም ዜጎች የጋራ ኃላፊነትና የጋራ ተስፋም ነው። በዚህ ርዕሰ ጉዳይ ላይ ቆይታችን ቀጥሏል። የሀገራዊ ምክክር ጉባኤ ለዘመናት የዘለቁ ሀገራዊ ችግሮች በጋራ ምክክር መፍትሄ የሚያገኙበት በመሆኑ በጉጉት የሚጠበቅ ነው። ጉባኤው ለሀገር ግንባታ የሚበጁና የነገዋን ኢትዮጵያ ዘላቂ መስመር የሚቀይሱ መፍትሄዎች የሚቀመጡበትም ጭምር ነው። ባየ ሙላት የተበታተኑ ሀሳቦችን በአንድ ላይ በመግጠም ትልቁን ስዕል ኢትዮጵያን ከፍ ለማድረግ ወሳኝ ምዕራፍ ላይ ይገኛል። የኢትዮጵያ ሀገራዊ ምክክር ኮሚሽን በምክክር የሚገነባው ብሔራዊ መግባባት የውስጥ አንድነቷ የጠነከረ ሉዓላዊነቷም የተከበረ ኢትዮጵያን ለመገንባት አስተማማኝ መሰረትም ይሆናል። ሀገራዊ ምክክሩ ሀገርን ወደፊት አላራምድ ላሉ ችግሮች ዘላቂ መፍትሄ ለማበጀት መንገድ የከፈተ ትልቅ እድል ነው። ዜጎችም ይህንኑ በማመን የምክክር ጉባኤውን በጉጉት ይጠብቁታል። ትልቅ ሀሳብ መጥቶ ህዝቡ ተነጋግሮ መግባባት ባልተፈጠረባቸው ጉዳዮች ላይ ተግባብቶ አገርን እንደ አገር ማስቀጠል ተብሎ የመጣው አጀንዳ በራሱ ለኔ እንደ ትልቅ እንትን ነው ማስበው። የሀገራዊ ምክክር ኮሚሽን እነዚህ ችግሮችን ይፈታል ብሎ የኢትዮጵያ ህዝብ ያምናል። እንደ ግሌ ደግሞ በደንብ ተስፋ አድርጌ የምጠብቀው የሀገራዊ ምክክር ኮሚሽን ውይይት ተጠናቆ ውሳኔውን ማየት ለኔ እንደ ልደት ነው የምቆጥረው እና በጣም በርካታ ችግሮች ይፈታሉ ብዬ ማምንበት መድረክ ነው። የሀገራዊ ምክክር መድረክ ሁሉም ማህበረሰብ ከዳር እስከ ዳር ሀሳቡንና መሰረታዊ ጥያቄዎቹን በተወካዮቹ በኩል ያነሳበት በመሆኑ የአካታችነት መርሆው ግቡን እንዲመታና አስተማማኝ ስኬት እንዲያስመዘግብም ጽኑ መሰረት ይጥላል። ለዘመናት በልዩነትና በጥርጣሬ ምክንያት ለተደራረቡና እስካሁን ለዘለቁ ሀገራዊ ችግሮች በሰለጠነና በጋራ የምክክር ጠረጴዛ ዙሪያ የጋራ መፍትሄ የምናበጅበት አዲስ የሀገር መንፈስ የምንፈጥርበት ታላቅ ታሪካዊ መድረክም ነው። ምክክሩ ላይም በአጀንዳዎች ቀረጻ ላይም እንደኛ በተለይ እንደኛ ዞን በጣም በርካታ አካላት የተሳተፉበት ስለነበረም በአካል አንደኛ የተመረጡ አጀንዳዎች በራሱ በውስጣቸው በርካታ ነገሮችን የሚይዙ ናቸውና አጀንዳ ሆኖ የመጡ ጉዳዮች ላይ በደንብ መግባባት ከፈጠርን እንደ ሀገር አንድ ሊያደርጉን ይችላሉ ብለን ነው የምናስበው። በዚህ ሀገራዊ ምክክር ላይ መግባባት ለልማታችን፣ ለሰላማችን በሀገር ደረጃ ደግሞ አንዱ ከአንዱ ስለሚሻል እነዚህን አንድ አድርገን ለውጥ ይመጣል። ይሄ ውይይቱ በጣም ወሳኝ ነው ብዬ አስባለሁ። ሁሉም ወገን የተለያየ ሀሳብና መሰረታዊ ጥያቄዎች ቢኖሩትም የጋራ ቤታችን የሆነችውን ኢትዮጵያን ወደፊት የሚያራምዱ መፍትሄዎች የሚሰነዘሩበት የውይይት አውድም ነው ሀገራዊ ምክክር። በምክክሩ የሚወጡ የመፍትሄ አቅጣጫዎች ለሁሉም ወገን እኩል ስሜትንና መግባባትን ባይፈጥሩ እንኳን በዚህ ታሪካዊ ወቅት ጥቃቅን ልዩነቶችን ወደ ጎን በመተው የጋራ የሆኑ አገራዊ እሴቶችንና ትልቁን ሀገራዊ ስዕል መያዝ ከሁሉም ወገን ይጠበቃል። ምሁራንም ስላለበት፣ ሲቪክ ማህበሩም ስላለ፣ ወጣቱም ሳለ፣ ሴቱም ስላለው የጋራ የተጨመቀ ነገር ስለሆነ እኔ የሚቀመጠው ውሳኔ ህዝቡን የሚጠቅም እንጂ የሚጎዳ ነገር ስለማይሆን እኔ በጣም ወሳኝ ነው ብዬ አስባለሁ። የሚያዋጣ ጉዳይ፣ የሚያሻገር ጉዳይ፣ ይበልጥ ይጠቅማል ተብሎ ሀገርን ያስቀጥላል ተብሎ የሚወሰነው ውሳኔ መቀበል እንደ ህዝብ ግዴታ ነው። ምክንያት ሀገር ነው የምትቀጥለው፣ ህዝብ ነው የሚቀጥለው። ሀገራዊ ምክክር ኮሚሽን ከሰበሰባቸው አጀንዳዎች መካከል ምክክር ያስፈልጋቸዋል ያላቸውን አጀንዳዎች ይፋ ያደረገ ሲሆን የፊታችን ሐምሌ 8 ቀን 2018 ዓ.ም የምክክር ጉባኤው ይጀምራል። ከተለያዩ የህብረተሰብ ክፍሎች የተወከሉ ተመካካሪዎች በጋራ የምክክር ጠረጴዛ ዙሪያ በመቀመጥ ለሀገር ግንባታ የሚበጁና የነገዋን ኢትዮጵያ ዘላቂ መስመር የሚቀይሱ መፍትሄዎችን ያበጃሉ ተብሎም ይጠበቃል። ህዝቡም ይህንን ታሪካዊ ሁነት ትልቅ ተስፋ በመሰነቅ አንድነቷንና ሉዓላዊነቷ ይበልጥ የጠነከረች የነገዋን ኢትዮጵያን ለመገንባት የሚወጡ መፍትሄዎችን ለትግበራው በጉጉት በመጠባበቅ ላይ ይገኛል። በጣም በጉጉት ነው የምንጠብቀው። አንደኛ ያው የነበረው ሁኔታ እንዲፈጥን የህዝቡም ጥያቄ ስለሆነ በተለይ አጀንዳዎቹ ላይ ተግባብቶ አሁን ያለውን ለውጥ የማስቀጠል ተግባር ፋይዳ ስላላቸው ትልቅ ፋይዳ ስላለው እንዲፈጥንና እኛ ለተግባራዊነቱ የምናግዝ መሆኑን ለመግለጽ ፈልጋለሁ። ወደ ሀገራዊ መግባባት አንድ እርምጃ ሊያራምደን ከትናንት የመጡ አለመግባባቶች ለነገው እንዳይሻገሩ የምክክር መሰረት የምንጥልበት ጉባኤ ሊጀመር በጣት የሚቆጠሩ ቀናት ብቻ ቀርተውታል።
ኢትዮጵያ ባህላዊ የግጭት መፍቻና የውይይት እሴቶቿን ከዘመናዊ አሰራር ጋር በማስማማት በሀገራዊ ምክክር ሂደቱ ላይ አዲስና አዎንታዊ ብሔራዊ ትርክት እየገነባች ነው። የቆዩ ልምዶችን የሰለጠነ ውይይትን ያቀናጀው የምክክር መድረክ በልዩነቶች ውስጥ የጋራ መግባባትን ለመፍጠር አዲስ ምዕራፍ እየከፈተ ይገኛል። ሰናይት ብርሃኔ በመቋሰል ውስጥ ለከረመ ህመሙን በጋራ ሳያክም ለኖረ በሰከነ መንገድ ተነጋግሮ ችግሮችን መፍታት የተዘጋጀ ስነ ልቦና ወደ መግባባት ለመድረስ እንደ አንድ የስኬት እርምጃ ይቆጠራል። ታሪክ የሚቀየረው አሮጌው ምዕራፍ አልፎ አዲስ እሳቤ ሲተካ ነውና ኢትዮጵያም ለዘመናት ከተከተለችውና የአሸናፊ ተሸናፊ ፖለቲካ ካገነነው አዙሪት ወጥታ ወደ አዲስ ምዕራፍ ለመሻገር መልህቋን ጥላለች። በሀገራዊ ምክክር ሀገራዊ ምክክር የቆዩ ውስብስብ ችግሮችን በጠረጴዛ ዙሪያ ለመፍታት ታሪካዊ ጅማሮ በመሆኑ ይህ ሂደት ከትናንት የሚሻገር ጠባሳ እንዳይኖር በማድረግ የነገው ትውልድ ተስፋ የሚገነባበት አዲስ ሀገራዊ ትርክት ነው። ለዘመናት ኋላ ያስቀሩንን ብዙ ዘመናት ነጻነት ያለች ሀገር በግጭት በኋላ ቀርነት ውስጥ ለብዙ ጊዜ ሲዳክር የነበረበት ምክንያት ምንድነው የሚለውን ነገር ለመለየት እንዲህ አይነት ውሳኔ ላይ መደረሱ በራሱ አንድ ትልቅ ታሪካዊ ክስተት ነው። በሀገር ታሪክ ውስጥ ትልቁ ነገር ነው ማለት ይቻላል። እዚህም እዛም የሚያንገላቱን ነገሮች፣ ለኋላ ቀርነት የዳረጉን ነገሮች፣ ለግጭት የዳረጉን ነገሮች ምንድናቸው የሚለውን ነገር ይሄ ምክክር ኮሚሽኑ ከህዝብ ጋር ተነጋግሮ ማለት ነው የተለያዩ የህብረተሰብ ክፍሎች ተወካዮች ትክክለኛውን ሀሳብ አምጥተው አጀንዳ ሲይዘው የሀገራዊ መፍትሄ የሚሰጥበት አቅጣጫ ስለሆነ ትልቅ ታሪካዊ ክስተት ነው ማለት ይቻላል። ከግጭትና ብጥብጥ ሰለባነት በመውጣት የሀገር ምሰሶና የመፍትሄ አካል መሆን የሚያስችለው ይህ ሂደት የቆየ ቂም የሚከስምበትና ሁሉም በእኔነት ስሜት የሚሳተፍበት የመነጋገሪያው ሜዳ የሚሰፋበትም ነው። በጎጥ በጎሳ በብሔር ሳንከፋፈል አንድ ኢትዮጵያ እንድናስብ ያደርገናል። ለምን አንድ ዓላማ ይዞ ስለሚመጣ አገራችን አንድ ማድረግ ማመካከር ማፈቃቀር ስለሆነ የሚያቀራርቡ ነገሮች ብዙ ናቸው፣ አንድ የሚያደርጉ ነገሮች ብዙ ናቸውና እሱ ላይ ትኩረት በማድረግ ለማህበረሰቡ ታች ግንዛቤ ፈጠረለታል። እላይም ደግሞ ሲሆን አንድ ስንሆን አገር ማሻገር የምንችለው እርግጥ ነው የቆዩና ስር የሰደዱ የፖለቲካ ቅሬታዎችን ወደ ጎን በመተው ወደ አዲስ የጋራ መግባባት መሻገር ቀላል አይደለም። ሂደቱ ስኬታማ እንዲሆን ግን በሳይንሳዊ እውቀቶች ላይ የተመሰረቱ ውይይቶችን ማጠናከርና ያሉ ጥርጣሬዎችን በቅንነት መፍታት ቀጣዩ የቤት ስራ ይሆናል። በዚህ በምክክር ሂደቱ ላይ የሚሳተፈው የህዝብ ተወካይ እንደመሆኑ መጠን እዚህ ውስጥ ወደ ኋላ የሚቀር የህብረተሰብ ክፍል የለም። ኢትዮጵያዊ ዜጋ ከታች እስከ ላይ ማለት የሁሉም ሴክተር ማለት ነው ይሳተፍበታልና ስለዚህ ያለፉትንም ተሞክሮዎችን ጥሩ ተሞክሮዎችን ይዘን ለችግር መፍቻ ሊሆኑ የሚችሉትን ስልቶችን ተጠቅመን አሁን ከዘመናዊ የምክክር ሂደቶች ጋርም አዛምደን አሁን ከደረስንበት ነባራዊ ሁኔታ ጋር አዛምደን ከተሰራ በእውነትም የምክክር ኮሚሽኑ ስራ ውጤታማና የተሳካ ይሆናል ማለት ነው። ከምክክሩ የሚወጡ ውጤቶች በወረቀት ላይ ብቻ ሳይቀሩ ተቋማዊ ቅርጽ ይዘው ወደ ተግባር ሲገቡ ለቀጣዩ ትውልድ የምናስተላልፈው አዲስ የሰላም ውይይት ባህልና የችግር አፈታት ስልት እውን ይሆናል። ያኔ በውይይት የሚያምን ልዩነት ሳይገድበው ለመግባባት ቅድሚያ የሚሰጥ አዲስ ትርክት ህይወት ይዘራል። በእድሜ ያጣሁት የጎደለብኝ ነገር የለም። ስለ ኢትዮጵያ ሳስብ ግን ቁጭ ብለን ባለመነጋገራችን ስንቶችን አጣን። ስንት ሀብትና ንብረት ወደመ። ሀገሬ ስንትና ስንት እድል አመለጣት። ትላንትን በቁጭት አሳለፍን፣ ነገን ግን በጋራ ምክክር ብሩህ እናድርገው። እድላችን በእጃችን ነው። በጠረጴዛ ዙሪያ ሐምሌ 8 እንገናኝ።
ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ኢቲቪ ዜና 57 ወደ እናንተ በቀጥታ መሻገሩን ቀጥሏል። በሀገራት መካከል ስልታዊ አጋርነትና ትስስርን መፍጠር ወቅታዊ ዓለም አቀፍ ስጋቶችን ለመሻገር ሚናው የጎላ መሆኑን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። በአዲስ አበባ እየተካሄደ የሚገኘው ዓለም አቀፍ የፓርላማ የመረጃና ደህንነት ፎረም የአባል ሀገራቱን ግንኙነት በማጠናከር በትብብር ለመስራት የሚያስችል መደላደልን ፈጥሯል። የፎረሙ መስራችና ሊቀመንበር ሮበርት ፒተንገር ዲሞክራሲን ለማስፋት የሚጥሩ መሪዎች መኖር ፎረሙ በኢትዮጵያ እንዲካሄድ ምክንያት መሆኑንም ገልጸዋል። ሳዳት መሐመድ ሳኒ ዝርዝሩን ይዞታል። ዓለም አቀፍ የፓርላማ የመረጃና ደህንነት ፎረም ፓርላሜንታዊ በሆኑ አባል ሀገራት መካከል የልምድ ልውውጥ፣ ትብብር እንዲኖር የሚያደርግ ግንባር ቀደም ዓለም አቀፍ የደህንነት መድረክ ነው። ይህ መድረክ 36 አባል ሀገራት ሲኖሩት ከ100 በላይ ተሳታፊ ሀገራት መድረኩ ላይ ይሳተፋሉ። መድረኩ በአዲስ አበባ መካሄዱ የሕግ የበላይነትና ዲሞክራሲያዊ ስርዓት የታየበት ምርጫ ኢትዮጵያ በአካሄደች ማግስት መደረጉ ልዩ ትርጉም ይኖረዋል። Ethiopia, a nation with a long history of statehood, diplomacy and multilateral engagement, is proud በሀገር ግንባታ ረጅም ታሪክ ባላት እንዲሁም ዘርፈ ብዙ የዲፕሎማሲ ማሳያ በሆነችው ሀገሬ ኢትዮጵያ ይህ የህግ አውጪዎች ፎረም በመካሄዱ ትልቅ ኩራት ይሰማኛል። ይህ ፎረም ኢትዮጵያ በጣም ወሳኝ የሆነውን ምርጫ ሰላማዊ፣ ግልጽ እና ፍትሃዊ በሆነ መልኩ ባካሄደች ማግስት መደረጉ ለዲሞክራሲ የህግ የበላይነትና ለህገ መንግስታችን ያለንን ታማኝነት ደግመን የምናረጋግጥበት ነው። ፎረሙ የሀገራትን ግንኙነት ይበልጥ በማሳደግ ሀገራቱ መረጃ በመለዋወጥ ዓለም አቀፍ ስጋት የሆኑ ወንጀሎችን ለመከላከል አቅማቸውን እንደሚያሳድግ ነው የተጠቆመው። ሀገራቱ ግንኙነታቸውን ይበልጥ ውጤታማ እንዲሆን መረጃ የሚለዋወጡበትን ዘርፍ በቁጥር ማሳደግ ይገባቸዋል። ለዚህም ማሳያ በኢትዮጵያና አሜሪካ መካከል ያለው ግንኙነት በምሳሌነት ይነሳል። Information sharing is not optional. It's essential. Criminal networks, illicit financial flows, መረጃ መጋራት የምርጫ ጉዳይ አይደለም። ዓለም አቀፍ ወረርሽኝ እንዲሁም ወንጀልን ለመከላከል ወሳኝ ነው። ለዚህም የኢትዮጵያና የአሜሪካ በጤናው ዘርፍ ያደረጉት ትብብር ማሳያ ነው። ማርበርግ በመከላከል የቅድመ ማስጠንቀቂያ እንዲሁም ለመከላከል የሚሰራው ስራ መልክ በማስያዝ ያደረገነው የመረጃ ልውውጥ በከፍተኛ ሁኔታ አግዟል። በኢትዮጵያ የተካሄደው 7ኛ ሀገራዊ ምርጫ ዲሞክራሲያዊና ፍትሃዊ በሆነ መልኩ መጠናቀቁ ኢትዮጵያን ለፎረሙ ተመራጭ አድርጓታል። ከለውጡ በኋላ ዲሞክራሲን ለማሳደግ የፖለቲካ ምህዳሩን ለማስፋት የተደረጉ ጥረቶች ዲሞክራሲ ላይ የሚሰሩ ተቋማትን፣ ስመጥር ግለሰቦችን ቀልብ መሳብ ችሏል። Frankly, I love the speaker. He's a tremendous leader. You're very fortunate to have him. You've got a great prime minister, you've got a great mayor here. በእውነቱ ጥሩ የሆነ ጠቅላይ ሚኒስትር፣ የምክር ቤቱ አፈ ጉባኤውም እንዲሁ። ከንቲባዋም ዲሞክራሲን በማስፋፋት ትልቅ ተግባር በማከናወን ላይ ነች። እኛም እዚህ የመጣ ነው በእነሱ ምክንያት ነው። በአጠቃላይ ሀገሪቱ እየሄደች ያለችበት መንገድ ይበል የሚያሰኝ ነው። መድረኩ ህገወጥ የሰዎች ዝውውር፣ ሽብርተኝነት፣ የሳይበር ደህንነትና የሰው ሰራሽ አስተውሎት ላይ የሰው ሰራሽ አስተውሎትን በመምከር ዛሬን ጨምሮ ለ2 ቀናት በአዲስ አበባ ይካሄዳል። የራስ ደስታ ዳምጠው ሆስፒታል አዲስ የላቀ ሕክምና ማዕከል ዜጎች በከፍተኛ ወጪ ወደ ውጪ ሀገራት በመሄድ የሚያደርጉትን ሕክምና የሚያስቀር መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ መርቀው የከፈቱት የላቀ ሕክምና ማዕከሉ ወቅቱን በዋጁ ዘመናዊ መሳሪያዎች ግብዓት የተሟሉለትና ጥራት ያለው ሕክምና የሚሰጥበት ነው። ይመራል
ውብ ከተማ፣ ዘመናዊ የጤና ማዕከልና የላቀ መስተንግዶ ተደምረው አዲስ አበባን በአፍሪካ የጤና ቱሪዝም ካርታ ላይ ቀዳሚ ሊያደርጓት ጉዞ ላይ ናቸው። ይህን የጤና ቱሪዝም ማዕከል የመሆን ግቧን ታሳካው ዘንድ መዲናዋ ሁለት መንገዶችን እየተከተለችም ትገኛለች። ነባሮቹን የጤና ተቋማት እንደገና በመገንባትና ማስፋፊያ አድርጎ በዘመናዊ መልኩ ማደራጀት አንዱ ሲሆን፣ አዳዲስ ሆስፒታሎችን መገንባት ደግሞ ሌላኛው ልማቷ ነው። ከዚህ መካከል አንዱ በከንቲባ አዳነች አቤቤ ተመርቆ አገልግሎት የጀመረው በእድሜ ጠገቡ የራስ ደስታ ሆስፒታል የተገነባው አዲሱ የላቀ ሕክምና ማዕከል ነው። በከፍተኛ የውጭ ምንዛሪ ወጪና በታካሚዎች ወደ ውጭ ሀገር መጓዝ ሲፈተን የቆየው የኢትዮጵያ የሕክምና ዘርፍ ዛሬ በሀገር ውስጥ ብቃት ባላቸው ዘመናዊ ማዕከላት እየተተካ ነው። ከጥቂቱ የውጭ ምንዛሪያችን ወደ ውጭ ለጤና አገልግሎት ማውጣትም ተገቢ አይደለም። እኛም መስራት እንችላለን፣ ሌሎች እንደሰሩት ይሄው መስራት እንደምንችል እየታየ ነው ያለ። ዋናው በመሰጠት ያለንን ሀብት በቁጠባ ያለንን ፕሮፌሽን በታማኝነት ለሕዝባችን፣ ለሀገራችን፣ ለጋራ ጥቅማችን በማዋል በትብብር ከሰራን እንደዚህ አይነት ፈጣን ለውጦችን ማየት እንችላለን። ዓለም ከደረሰችበት መድረስ እንችላለን። በከተማዋ በአዲስ መልክ ከተገነቡ የጤና ማዕከላት ይህ ባለ 7 ወለል ህንፃ የራስ ደስታ ዳምጣው ሆስፒታል ማስፋፊያ ሶስተኛው ነው። በሆስፒታሉ አዲስ የላቀ ሕክምና ማዕከል መገንባቱም ቀድሞ የነበረው 147 የታካሚዎች አልጋ አሁን ወደ 360 አሳድጎታል። በርካታ የሕክምና አገልግሎቶችም የወቅቱን ዘመናዊ መሳሪያዎች ታጥቀው ደረጃቸውን በጠበቀ መልኩ ተደራጅተዋል። በእርግጥ መጀመሪያ መጥቶ ራስ ደስታ ዳምጠው ምን ያክል እንዳረጀ ያየንበት ሁኔታ ዛሬ የተሰራው ምን ያህል የላቀ እንደሆነ እንድንናገር ያስገድደናል ማለት ነው። ይሄ በፍጥነት ተገንብቶ በጥራት ተገንብቶ የነበረውን አገልግሎት በእጥፍ ማሳደግ የቻለው ዛሬ የመረቅነው ህንፃ ብቻ አይደለም። ውስጡ እጅግ በጣም ዘመናዊ በሆኑ በተለይ በ2026 የሕክምና መሳሪያ ምርቶች የተሟላ ነው። አዲስ አበባን የጤና ቱሪዝም ማዕከል በማድረግ ጉዞ ውስጥ ድርሻው የመንግስት ብቻ አይደለም። መዲናዋ ላይ ያለው የጤና አገልግሎት ፍላጎቱ ገና ከዚህ በላይ በመሆኑ የግሉ ዘርፍም እንዲሳተፍ እየተደረገ ነው። በርካታ ሆስፒታሎች በግል ሴክተሮችም የተጀመሩ አሉ። እነኛ አንድ ላይ ተደማምረው ከተማችንን የጤና ቱሪዝም መዳረሻ በተለይ ደግሞ ዜጎቻችን ወደ ውጪ ወጥተው መታከም የማይችሉ የላቀ ሕክምናን ማግኘት የማይችሉ ዜጎቻችን እዚሁ በሀገራቸው መታከም የሚችሉበት የጤና አገልግሎት እንዲኖር ማድረግ ትኩረት ያደረግንበት እንዲሁም ደግሞ ውጤትም እየተገኘበት ያለ ነው። አሁን ላይ በከተማዋ በተለያዩ አካባቢዎች ወደ አገልግሎት እየገቡ ያሉት ግዙፍ የሕክምና ተቋማት በውበታቸው ከሕክምና ባለፈ ቀድመው የመፈወስ ድባብን ይፈጥራሉ። ቀድሞ በሆስፒታሎች አካባቢ የሚታወቀውን የጭንቀት ስሜት በማራኪ አደረጃጀታቸው ተስፋን ይተክላሉ። ይህ ማለት ኢትዮጵያውያን እንደሚቀኙት ከፍትፍቱ ፊቱ ነው ነገሩ። የላፍቶውን ስንመርቅ ክቡር ጠቅላይ ሚኒስትራችን አንድ ነገር አሉን። እጅግ በጣም ያምራል። ሆቴል የገባን እንጂ ሆስፒታል የገባን እስከማይመስል ድረስ ንጽህናው፣ አጠቃላይ መሳሪያው፣ ሁሉም ነገር መንፈስን ጭምር የሚያድስ ነው። ገና ሲገባ የመዳን ስሜት እንዲሰማን ያደርጋልና ይሄ እንደዚህ ይቀጥላል ወይ ሁሌ እንድትጠብቋታላችሁ ወይ የሚል በተለይ ለባለሙያዎቹ ጥያቄ ያቀርበዋል። እኛም ራስ ደስታ ዳምጠው ተመላልሰን ስንመጣና ስናያቸው ዛሬ ያየነው ሁሌ እንዲታይ ነው አደራ ያልኩት። ይህንን ለማሳሰብ ነው። የዛሬ 5 ዓመት ቃል በመግባት የተጀመረው አዲስ አበባን የጤና ቱሪዝም ማዕከል የማድረግ ጉዞ አሁን ላይ የጤና ተቋማትን በማስፋፋት በማዘመን የአገልግሎት ጥራቱን ከፍ በማድረግ ዘመናዊ የሕክምና መሳሪያዎችን እስከ ማሟላት ድረስ ውጤት ማስገኘት ተችሏል። ኢቲቪ ዜና 57 ላይ ናችሁ። የሰሜን እዝን ካስመቱት የህወሓት ቡድን አመራሮች አንዱ የሆኑት ጀነራል ማአሾ የሰሜን እዝን ሳይቀድመንና ሳይደፍቀን ቀድመን መተነዋል ሲሉ ተናገሩ። ከዚህ ቀደም አንዳንድ የጽንፈኛው አመራሮች ድርጊቱን አለመፈጸማቸውን በተደጋጋሚ ሲክዱ መቆየታቸው ይታወሳል። ጀነራሉ ድርጊቱ በውስን ልዩ ኃይሎችና ሚሊሻዎች እንደተፈጸመ አብራርተዋል። ቴዎድሮስ አለማየሁ
ጽንፈኛ ቡድን የጦርነት እቅድ ላይ ነው። የስልጣን ጥማትና ኩርፊያ እኔ ያልመራዋት ሀገር የሚል አፍለኝነት የተሞላበት ስሜት ካፍ እስከ ገደፍ ክፋት፣ ጭካኔ፣ ተንኮል ታጥቆም ለሁለት አስርት ዓመታት ካንተ ፊት እኔ ሲለው የኖረውን ታማኝ ጠባቂውን ካደም። በባዳ ትእዛዝና በባንዳ ሴራ ሰሜን ዕዝን የተቆጣጠሩ የመሰለው መንግስትን እንጥላለን በሚል ከሰኔ 15 2011 ዓ.ም ሲደራጅ የነበረውን ቡድን ማዣቸውን መቀሌና ተንቤን አድርገው የቃላት ውጊያውንና የጦርነት ጉሶማውን ቀጥሏል። በጥቂት ወራት እንጨርሰዋለን ያሉት የክህደት ዘመቻም ድንገት የፉኘት ህይወት ሆነባቸው። እንዲያውም ሆኖ በየአቅጣጫው ያደራጇቸው የክህደት ቡድን ስራቸውን ቀጥሏል። ይህኛው የጦር ስብስብ ትግራይን ከናካቴው የመገንጠልና ያጣውን ስልጣን ዳግም መቆናጠጥ ነበር ህልሙም። ይገላል፣ ይጎዳል፣ ያጠፋል። ቡድኑ በብዙ ኃይሎች ይደገፋል። ወዲህ የፌዴሪ መከላከያ ሰራዊት በወቅቱ ከመጣው ለውጥ ከእንግዲህ የማንኛውም የፖለቲካ ፓርቲ ጣልቃ ገብነት እንዳይኖር መከላከያም በፖለቲካ ውስጥ እንዳይገባም ጥልቅ ስራዎች ሲሰሩ ቆይቷል። ይህ በአብዮታዊ ዲሞክራሲያዊ አቅጣጫ የመጨረሻው ዘብ ወይም ምሽግ መከላከያ እንዲሆን የደረገው የመለወጥና ትክክለኛ ሚናውን እንዲያውቅ እየተሰራ በነበረበት ወቅት ነው እንግዲህ ግለሰቦቹ ኩርፊያ ውስጥ የገቡት። ህወሓት መራሹ ማፊያ ቡድን ለነገ ብሎ ያስቀመጠው የሴራ ጉንጉን እየፈታ የሀገር አለኝታና የህዝብ ኩራት ድል እንጂ ሽንፈት የማያውቀውን ሰራዊት በመበተን ምኞታቸውን እውን ለማድረግ ተንገዳግደዋል። ጥረቱ ባይሳካም ቅሉም የሰሜን ዕዝ የመከላከያ ሰራዊት አባላት በዓዲ ዳዕሮና አካባቢው ለሚገኙ አቅመ ደካማ አርሶ አደሮች ሰብልን በመሰብሰብ ድጋፋቸውን አሳዩ። ለህዝብና ለሀገር የቆመ ሰራዊት ስለሆነ አቅመ ደካማን ከዚህ በፊት ያግዘን አሁን ያግዘን ነው። በዚህ ላይ ደስተኛ ነኝ። በጣም ደስ ብሎኛል። እዚህ በማገዝ ለእናት ለአባት ከምሰራ ያህል ነው የምሰማኝ። በጣም ደስ ብሎኛል። ለእናታችንና ለቤተሰባችን እያገዝን ያለ ነው። ከዚህ በላይ እርካታ የሚሰጥ ነገር የለም። በጣም ደስ ብሎ ነው። ጥቅምት 4 2013 ዓ.ም ምሽት 4 ሰዓት ጥቂት የህወሓት መራሹ አንጃ ቡድን በሰራዊቱ መሃል እንዲደራጅና የተሰጠውን ተልዕኮ እንዲፈጽም ሲያደራጁት ቆይቷል። በዚህም ሰራዊት ውስጥ ሆኖ መዋቅሩን ማፍረስ፣ ከሰራዊቱ ወጥቶ በውጭ ጥቃት እንዲፈጽሙና ከዛም አልፎ ሰራዊቱ እጅ እንዲሰጥ የማድረግ ተልዕኮን ሰንቀው ተንቀሳቅሷል። የሬዲዮ መገናኛ የህዝብ ሰንሰለቱን መቀልበስ እናም የዋና መምሪያ ስራዎች ሁሉ ከጥቅም ውጭ እንዲሆኑም ተሞክሯል። ሁሉንም አልጋ ባልጋ ያደረገ የመሰለው የህወሓት መራሹ ቡድን የመጨረሻ ያለውን ዝግጅት የሰራዊቱን ሬሽንና ደሞዝ መግባቱን ማረጋገጡን ተከትሎም ቅዠቱን ቀጠልም። የሰራዊት አመራሮችና አባላትም ወደ ተደገሰላቸው እራት ግብዣም ቀን ባንበጣና አረም የደከመውን ጉልበታቸውን ለማሳረፍ ሀገር ሰላም ብለው በታደሙበት ስፍራ በሰዓታቸው ተገኝተዋል። ወታደራዊ ዲሲፕሊን ጠብቀው ግብዣቸውን ጨርሰው ወደ የስፍራቸው ሲመለሱ ግን አንድ አዲስ ነገር ተፈጥሯል። ከፊል አባላት ወደ መጡበት እንዲመለሱ ቢፈቀድላቸውም ቁልፍ የሚባሉትን አመራሮች ግን እዛው እንዲቆዩ አደረጉም። 20ኛና 11ኛ ክፍለ ጦር አዛዦች ታፈኑ። 4ኛ ሜካናይዝድ ክፍለ ጦርም የዚሁ ሰለባ ሆኑ። ሬሽን ተወሰደ። ሬዲዮ ግንኙነት ተቋረጠ። የመረጃ ልውውጥ ቆመ። በየደረጃው ያሉ አመራሮችም ሆነ አባላት የእዝ ሰንሰለታቸውን ጠብቀው እንዳይገናኙም ተደረገ። ከዚህ በኋላ አብዛኞቹን አመራሮች ከበቡ። የያዛችሁትን ጠበንጃ አስረክቡ፣ እናንት ወደምትፈልጉት ትሸኛላችሁም ተባሉ። በተለያዩ የዓለማችን ሀገራት የህዝቦችን ሰላም ለማስከበር ደፋ ቀና ሲል ማንም ያልነካው እናት ባዳ ሆነች እንዲሉ የመከላከያ ሰራዊታችን በገዛ ወገኖቹና የትግል ጓዶች ያላቸው ከጀርባ እንዲመታም፣ ብዙዎች እንዲሰዉ፣ እንዲቆስሉና ንብረቶች እንዲወድሙ ብቻ የጥፋት ጥግ የተባለው ሁሉ ተፈጸመባቸው። ከተባበሩት እጃችን አናነሳም ካሉት የእዙ አባላት ጋር በመተባበርና ሊተባበሩ ፈቃደኛ ያልሆኑትን ደግሞ በኃይል ተልኳቸው እንዳይወጡ ዲሞቢላይዝ ወይም ደግሞ ዲስቴብላይዝ በማድረግ የተደረገ እንቅስቃሴ ነው። በጣም ፈጣን የሆነ እርምጃ ነው የተወሰደው በኦልሞስት በ45 ደቂቃ ውስጥ። ስለዚህ መብረቃዊ የሆነ እርምጃ መወሰድ ነበረበት። የዚህ ድርጊት ክፋት የጥቂቶችን ስልጣን ጥማት ለማርካት ሲባል ውስጥ ለውስጥ በህቡ በመደራጀት አብሮ በልቶ አብሮ ጠጥቶ አብሮ ተኝቶ ባመነው መክዳት ብቻ ሳይሆን የክፋትና ጭካኔን ጥግ የተባለው ሁሉ መፈጸማቸው መላ ሀገር ወዳድ ህዝቡን አሳዝኗል። ሁሌም ሀገር ለማጽናት አንድያ ህይወቱን ለመስጠት የማይሰስተው ሰራዊት ግን
ድንገት በተኛበት የተፈጸመበትን በደል ወታደራዊ ዲሲፕሊንና ዓለም አቀፍ ሕጋቱን ባከበረ መልኩም ጠላትን ከህዝብ በመነጠል ተልእኮውን ለመፈጸም ብዙ አልፈጅበትም። ይህን የተረዳው ህወሓት መራሹ አጥፊ ቡድን የዓለምን አሁናዊ ባህሪና የውጊያ ስልት ባለመረዳቱም የገጠመውን ሽንፈት እንደገና አዲስ የፕሮፓጋንዳና የሐሰት ትርክ መንዛቱን ቀጠለም። ተገባሃል፣ ልታልቅ ነው፣ ራስህን አድን ሲል የትግራይ ወጣቶችን አስጨረሰም። እሱ ግን በህይወት ቀጠለም። ይህ ራሱ ገሎ ራሱ ሀዘን የሚቀመጥና ያፈጠጠ መንታስብና ያለው ቡድን የዓለም አቀፍ ማህበረሰቡን ውግዘትን ጨምሮ መቋቋም ሲያቅተው አይኔን አታስቁት ጥርሴስ ልማዱ ነው እንዲሉ አበው ጦርነት ባህላችን ነው ብሎ የጀመረውንና የጭካኔ ጥግ ያሳየበትን ጦርነት ከይቅርታ ይልቅ ተጨማሪ ክህደት ለመፈጸም ጥቂት በጥቅም የተሳሰሩትን የዲያስፖራ አባላትን አስተባብሮ ሌላ ክህደት ፈጸመም። በደረቅ ሌሊት ጓዶቼ ናቸው ባላቸው የታረደው ሌላ ሆኖ ሳለም ተገፍቻለሁ ዓለም ይድረስልኝ ሲል ፕሮፓጋንዳውን ቀጠለም። አሜሪካዊ ማይክ ሃመር፣ ኬንያዊ ኡሁሩ ኬንያታ የሁለቱም ኃይሎች ተደራዳሪ ቡድኖች በተገኙበት አምኖ የተቀበለውን ጥፋቱንም ካደም። ይሁን እንጂ እውነትና ንጋት እያደር ይጠራል እንዲሉም በሰሜን እዝ ላይ የወሰድነው እርምጃ እኛው ነን ትክክልም ነበር ሲሉ በህወሓት መራሹ ቡድን በኩል ሲያዋጉ ከነበሩት ጀነራል አንዱ ጀነራል ማአሾ ከዓመታት በኋላ ጉዳዩን እንዲያስታውሶታል። እቲ መበገስን ቀታልን ኮን ዝኽእል ዝነበረ ሰሜን እዚ የመጀመሪያና ገዳይ ሊሆን የሚችለው የሰሜን እዝን አስቀድመህ ሳይቀድምህና ሳይደፍቅህ መምታት አማራጭ አልነበረው። ይህ የሰሜን እዝ ኃይል በውስን የልዩ ኃይል አባላትና ሚሊሻዎች ነው የተመታው። ካለ ጦርነት መኖር የማይችለውና የህልውና ስጋት ውስጥ የሚገባው ይህ ቡድን በሰሜን እዝ ላይ የሰራው ግፍ ሳያንሰው ትግራይ እናቶች ዳግም ማቅ ለማልበስና ሀዘን ውስጥ ለማስገባት የዶሮ ታክል እንቅልፍ እንደሌለው በተደጋጋሚ በሚያሳያቸው ትንኮሳና የትግራይ ህዝብ እፎ ያለበትን የፕሪቶሪያው ስምምነት በግላጭ ሲጥስ ተፈናቃዮችን ወደ ቀያቸው እንዳይመለሱ ከተመለሳችሁም እኔን ይዛችሁ ካልሆነ ግን አይናችሁን ላፈር በማለት ይገኛል። አሁን ላይ እንኳንስ ተፈናቃዮችን ወደ ቀያቸው መመለስ የትግራይ ወጣቶች ባደጉበትና በተወለዱበት ስፍራ ሰላማዊ ህይወት አጥተው ወደ ተለያዩ የሀገሪቱ አካባቢዎች ቀያቸውን ለቀው መሰደድ ከጀመሩ ሰነባብቷል። ጭር ሲል የማይወደው ህወሓት መራሹ ቡድን የሰሜን ዕዝን አብዛኛው ትጥቅ ይዞ ያልቻለውን የመከላከያ ሰራዊት በየሰፈሩ በሚለቃቅመው መሳሪያና በሚያደራጀው አስገዳጅ አፈሳም ምንም መፍጠር የማይችል ቢሆንም ቅሉም ቡድኑ ግን አልሞት ባይ ተጋዳይ ሆኖም የትግራይ ህዝብን ሰቆቃና ችግር ለማስቀጠል እየሰራ ይገኛል። መንግስት ለትግራይ ህዝብ ሰላምና ደህንነት ሲል የፕሪቶሪያውን የሰላም ስምምነት ቢያደርግም ህገወጡ የህወሓት ቡድን ግን ስምምነቱን ለዳግም ጦርነት ጊዜ መግዣ ተጠቅሞበታል። ቡድኑ ዛሬም ስምምነቱን ሙሉ በሙሉ ከመጣሱ ባለፈ የታሪካዊ ጠላቶች መጠቀሚያ መሆንን መርጦ ውድቀቱን እያፋጠነ ይገኛል። የሰላም ስምምነቱን ወደ ጎን በመተውም ዛሬም ከጦርነት ድግስ ያልተላቀቀው ህገወጡ የህወሓት ቡድን ሰላም ጠላ አካሄድና የፕሪቶሪያ የሰላም ስምምነት ተቃርኖን ሰለሞን ኃይለ ኢየሱስ በትንታኔው ተመልክቶታል። ብዙውን ጊዜ የሰላም ድርድር የሚካሄደው በአቻ ኃይሎች መካከል ነው። ጦርነቱን ማካሄድ ለሁለቱም ወገኖች ተጨማሪ ጉዳት እንጂ ማናቸውም በቀላሉ ድል እንደማይቀዳጁ ሲታወቅ ወደ ሰላም የመመለስ ሂደት የተለመደ ነው። በኢትዮጵያ ግን የዛሬ 4 ዓመታት ገደማ በአሸናፊና በተሸናፊው መካከል የሰላም ድርድር ተካሂዷል። የፕሪቶሪያው ስምምነት በአሸናፊና በተሸነፈው ወገን መካከል የተደረገ ውል ነው። ይህ ውል ታዲያ በወረቀት ላይ ሰፍሮ የሚቀር ብቻ አይደለም፣ ተተግብሮ ውጤት እንዲያመጣ የሚጠበቅበት ጭምር እንጂ። በምን ልክ የሚለውን ርዕሰ ጉዳይ በትንታኔ ልንመለከተው መርጠነዋልና አብራችሁን ዝለቁ። ቁሞ ቀሩ የህወሓት ቡድን በተደጋጋሚ የቀሰቀሳቸው ግጭቶች በተደጋጋሚ ለሽንፈት ሲዳረጉት ቆይተዋል። በ2014 ዓ.ም መጀመሪያ ላይ ያጋጠመው ሽንፈት ግን የእስትንፋሱን ፍጻሜ ያቀረበ ሆነበት። የኢትዮጵያ መከላከያ ሰራዊት ቡድኑን ከተለያዩ አካባቢዎች እያሳደደ አምጥቶ መቀሌ ላይ እንዲከማች ያስገደደውና መቀሌን ከቧት ተቀመጠ። የቀረው ስራ ጥቂት የጸጥታ ኃይል አሰማርቶ የቡድኑን አመራሮች ከተሸሸጉበት እየጎተተ ማውጣትና ለህግ ማቅረብ ብቻ ነበረ። ቁሞ ቀሩ የህወሓት ቡድን ለሰላም እጁን የዘረጋው በዚህ የመጨረሻ እስትንፋስ ላይ ሆኖም ነበረ። የፕሪቶሪያው ስምምነት የመጣው መንግስት በወታደራዊ መስክ ሙሉ ድሉን በተቀዳጀበት ማግስት ነበረ። አሸናፊው መንግስት የተሸናፊውን ኃይል አዋርዶ
ከማጥፋት ይልቅ ሰላምንና የህዝብን ደህንነት አስቀድሞ እንደ አቻ እኩል በድርድር ጠረጴዛ ዙሪያ አስቀምጦታል። ይህ አይነቱ ሆደ ሰፊነት በብዙ የዓለም ሀገራት የፖለቲካ ባህል ውስጥ ታይቶ የማይታወቅ ክስተት ነው ማለት ይቻላል። መንግስት ወደዚህ ያልተለመደ የሰላም ስምምነት የገባው ታዲያ ለትግራይ ህዝብ ዘላቂ ሰላምና ደህንነት ሲባልም ነበረ። መንግስት በገባው የፕሪቶሪያ የውል ስምምነት መሰረትም ከ60 ሺህ በላይ የታጠቁ የህወሓት ኃይሎች በዲዲአር መርሃ ግብር አማካኝነት አስፈላጊው ክፍያ ተፈጽሞላቸው ከሰራዊቱ እንዲቀነሱና ወደ ማህበረሰቡ እንዲቀላቀሉ የሚጠበቅበትን ተወጥቷል። በሺዎች የሚቆጠሩ በጦርነት የተማረኩ የህወሓት ታጋዮችና እስረኞች ያለምንም ቅድመ ሁናቴ ሙሉ በሙሉ ተፈተው ወደ ቤተሰቦቻቸው ተመልሰዋል። በጦር ሜዳ ተማርከው ከገቡበት እስር በሰላም ከተሰናበቱት መካከል የህወሓት ከፍተኛ አመራሮችም ይገኙበታል። ይህ ቀላል ውሳኔ አልነበረም። ነገር ግን ለዘላቂ ሰላም ካለው ጉጉት የተነሳ መንግስት ይህንን ለማድረግ ወስኗል። ከዚያም ተሻግሮ የሰብአዊነትና የወደ ሰፊነት ጥንካሬን ለማሳየት ሲባል በጦርነቱ የተሳተፉ ኃይሎችን ንብረት ጠብቆ አቆይቶ መልሶላቸዋል። መንግስት በስምምነቱ መሰረት በትግራይ ክልል ጊዜያዊ አስተዳደር እንዲቋቋም ካደረገ በኋላም የተቋረጡ አገልግሎቶችን አስጀምሯል። ላብነት የአየር ትራንስፖርት፣ የቴሌኮም፣ የባንክና ሌሎች መሰረታዊ አገልግሎቶች ወዲያውኑ እንዲቀጥሉ አድርጓል። የቁሞ ቀሩ ቡድን የባንዳነትና የጥፋት ጉዞውን ሊያቆም ግን አልቻለም። በአንጻሩ የጥፋት ቡድኑ ካለፈው ስህተቱ ፈጽሞ ሊማርም አልፈቀደም። በሰላም ስምምነቱ ያገኘውን የእድሜ ማራዘሚያ እድል ተጠቅሞ በሰላም ስምምነቱ የገባውን ግዴታ ላለመፈጸም ሰበብ እየደረደረ መንፈራገጡን ተያያዘው። መንግስት ለትግራይ ህዝብ ዘላቂ ሰላም ሲል አብሮ የያዘውን የፕሪቶሪያው ስምምነት ቁሞ ቀሩ ቡድን ጊዜያዊ አስተዳደሩን በማፍረስ ገደል ከተተው። ከኢትዮጵያ ታሪካዊ ጠላቶች ጋር ግንባር በመፍጠርና የባንዳነት ተግባሩንም በይፋ በማወጅ በድብቅ ሲያካሄድ የቆየውን የጦርነት ዝግጅት በግልጽ ማሳየት ጀመረ። ዛሬ ወጣቶችን የነርሱ ላልሆነ ጦርነት በግዳጅ አፍሶ ማስገባቱን በሰፊው ተያይዞታል። ወጣቱም ይህንን አፈሳ ለማምለጥ ሲል ክልሉን እግሬ አውጭኝ በማለት ላይ ይገኛል። በአሁኑ ሰዓት የትግራይ ወጣቶች ከትውልድ ቀያቸው ይልቅ በሌሎች የኢትዮጵያ አካባቢዎች እፎይ ብለው የሚቀመጡም ሆነዋል። በቀያቸውማ በጥባጭ እያለ ማን ጥሩ ይጠጣል ሆኖባቸዋል። አሁን የቡድኑ አስነዋሪ ተግባር የትግራይን ወጣቶች በጉልበት አፍሶ ለሱዳን ጦርነት መሸጥ ላይ ደርሷል። ወጣቶቹ በማያውቁትና በማይመለከታቸው የባዕዳን ጦርነት ውስጥ እየተማገዱ ሕይወታቸውን እያጡም ይገኛሉ። ሰላም ወዳዱ የትግራይ ሕዝብ ጥቂት ስግብግቦች በፈጠሩት መከራ ገፈት ቀማሽ ሆኗል። እጅግ አሳዛኙ ጉዳይ ታዲያ ግን ዛሬ በትግራይ ክልል ሰላም የሚያውኩ አካላት ቤተሰቦቻቸውን ወደ አዲስ አበባና ውጭ ሀገራት ልከው በማስቀመጥ የሌላውን ልጅ ለጦርነት ግዳጅ የሚያፍሱ መሆናቸው ነው። የኢትዮጵያ መንግስት የሰላም በርን ሁልጊዜ ክፍት ቢያደርግም ሀገር ለማፍረስና ህዝብን ለማንገላታት የሚደረጉ ትንኮሳዎችን የመከላከል ሙሉ አቅምና ብቃት ግን አለው። የህግ አስከባሪና የጸጥታ ተቋማት በቁጥር በቴክኖሎጂና በብቃት መገመት ከሚቻለው በላይ የላቀ ቁመና ላይ ይገኛሉ። የኢትዮጵያ ሰላምና እድገት ለሁሉም የሚጠቅም ሆኖ ይታያል። የታሪካዊ ጠላቶች መጠቀሚያ መሆን ግን መጨረሻው ውድመትና ውርደት ብቻ ነው። ዛሬ ቁሞ ቀሩ ቡድን ያገኘውን የሰላም እድል ቢጠቀምበት ከሁሉም በላይ ለራሱ ህልውና የሚበጀው መሆኑን ማስታወስ ሀገራዊ ሞራላዊም ግዴታ ጭምር ነው። አመሰግናለሁ። መልካም ጊዜ ይመቻችሁ። አናጪ አንቺ ነኝ የምታግሽው። ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡ የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታረስ። ዓለም ዋንጫን ባለንበት። ኢቲቪ ዜና 57 ወደ እናንተ መድረሱን ቀጥሏል። ባለፉት 8 ዓመታት ከፍተኛ ወለድ ያለውንና በአጭር ጊዜ የሚመለስ የንግድ ብድርን ማቆም በመቻሉ በዕዳ ጎብጣ የነበረችው ኢትዮጵያ ቀና እንድትል አድርጓታል። ከዓለም አቀፍ አበዳሪዎች ጋር በተደረጉ ድርድሮችም ዕዳ መክፈያ ጊዜን ማራዘም በመቻሉ የዕዳ ጫናን በከፍተኛ ደረጃ ማቃለል ተችሏል። በእነዚህ በመንግስት በተከናወኑ ተግባራትም ኢትዮጵያ በብድር መመለስ መለኪያ ደረጃዋን በከፍተኛ ደረጃ አሻሽላለች። ጌታቸው ባልቻ
የባቡር መስመር የኢንዱስትሪ ትንሣኤ ምልክት ሆኖ ተሳለ። የስኳር ፋብሪካዎች የእርሻና የፋብሪካ ትስስር ምሳሌ ሆነው ቀረቡ። ሌሎችም ግዙፍ ፕሮጀክቶች ፈጣን እድገትን ለማምጣት በሚል ስም ተጀመሩ። ቢሊዮን ዶላሮችም ለዚሁ ሲባል ከውጭ አበዳሪዎች ተወሰዱ። በዚያ ጊዜ የተሰማው የተስፋ ድምፅ ከፍ ያለ ነበር። የልማት ተስፋውም ሰፊ ቢሆንም ታሪክ የሚጻፈው ግን በምኞት ሳይሆን በውጤት ነው። እነዛ በቢሊዮን ዶላር ብድሮች የተገነቡ ፕሮጀክቶች የታቀደውን ፍሬ ሳያፈሩ ቀሩ። ከተጠበቀው ያነሰ ምርት፣ ከተስፋው ያነሰ ገቢ። አንዳንዶቹ ላይነሱ መክነው ሲቀሩ ብድራቸውን በአጭር ጊዜ ይመልሳሉ የተባሉት ከፊሎቹ ደግሞ በተቃራኒው ከስረው ሀገርን የተራዘመ የዕዳ ክፍያ አዙሪት ውስጥ ያስገቡ ሆኑ። የተስፋው እንጀራ አልተቆረሰም፣ የተጠበቀው ፍሬም አልተሰበሰበም። የተስፋው ገቢ ሳይመጣ የብድሩ ወለድ ግን ቀን ከቀን ይጨምር ጀመር። EPRDF showed that scale without sequencing, financing, and without the involvement of private sector debt, it rarely lasts. የኢህአዴግ ዘመን ያሳየን ቅድሚያ ለሚገባቸው ቅድሚያ ሰጥተን ፋይናንስ ካላደረግንና የግሉን ዘርፍ ካላሳተፍን የምንወስደው ብድር ዘላቂ ጥቅም እንደማያስገኝ ነው። የኢህአዴግ ዘመንን ጥቂት ምሳሌዎች እናንሳ። የስኳር ዘርፍን እንመልከት። በዚች ሀገር ባለፉት 25 ዓመታት ከተተገበሩ ትልቅ እቅዶች አንዱ ነው። ገንዘብ ፈሷል፣ ግን ውጤቱን ተመልከቱ። ለኩራዝ ፕሮጀክቶች 1.1 ቢሊዮን ዶላር ነው ወጪ የተደረገው፣ ነገር ግን እስካሁን አልተጠናቀቀም። የስኳር ኮርፖሬሽን የወሰደው 2.1 ቢሊዮን ዶላር ብድር እስካሁን አልተመለሰም። የወልቃይት ስኳር ፋብሪካን ለማጠናቀቅ ገና 42 ቢሊዮን ብር ያስፈልጋል። በርካታ ዩኒቨርሲቲዎች በከፍተኛ ወጪ ተገንብተዋል፣ ግን የሚፈለገውን ውጤት አላመጡም። እንደ ኢትዮጵያ ላለች ሰፊ ሀገር የባቡር መስመር ፕሮጀክት በጣም አስፈላጊ ነው። ነገር ግን የቢዝነስ አመክንዮን አልተከተለና የቅደም ተከተል አሰራርም አልነበረውም። ለኢትዮ ጅቡቲ የባቡር መስመር ግንባታ 5.5 ቢሊዮን ዶላር የንግድ ብድር ተወስዷል። እነዚህ ያልተጠናቀቁ ፕሮጀክቶች ኢትዮጵያን ለከፍተኛ የዕዳ ጫና ዳርጓታል። ሀገራዊ ለውጡ እውን ሲሆን የመደመር መንግስት በዕዳ ጫና ወገቧ የጎበጠ ሀገርን ለመረከብ ተገደደ። ወዲያውኑ ግን ለቀጣዩ ትውልድ የዕዳ ሸክም አናወርስም የሚለውን ወርቃማ መርህ በማንገብ የተለያዩ የኢኮኖሚ ሪፎርም እርምጃዎችን መውሰድ ጀመረ። ከፍተኛ ወለድ ያላቸውንና በአጭር ጊዜ የሚመለሱ የንግድ ብድሮችን ወይም ኮሜርሻል ሎን ከመውሰድ በመቆጠብ የዕዳ አስተዳደሩን አዲስ መልክ ሰጠ። ባለፉት 8 ዓመታት $1 ኮሜርሻል ሎን አልተበደርንም ማለት እንዴት ቀለል ይላል? ብዙ አፍሪካ ሀገራት እኮ ኮሜርሻል ሎን ተበድረው ብድር ደሞዝ ይከፍላሉ። ተበድረው ደሞዝ ቢከፍሉ እኮ አሉ። እኛ ለልማትም አያስፈልግም ነው ያለው። ይሄ ትልቅ ውሳኔ ነው። ኮመርሻልና ኮንሴሽናል ሎን ማለት አራጣና ህጋዊ ብድር ማለት ነው። ኮመርሻል ማለት 1 ቢሊዮን ብር እንካ በ3 በ4 ዓመት ጊዜ ውስጥ ክፍያ ክፈልልኝ፣ ወለዱ ደግሞ 7-8% ነው ማለት ነው። ኮንሴሽናል ሲሆን እሳ በ30 ዓመት ክፈል፣ ወለዱ 1% ነው፣ የእፎይታ ጊዜው 10 ዓመት ነው ማለት ነው። ኮመርሻል ሎ ለመረዳት የኢትዮጵያን ባቡር ተመልከቱ። ከዚህ ጅቡቲ የዘረጋነው ባቡር ስራው በቅጡ አልቆ ለሰራተኞች ደሞዝ ማክፈል ሳይችል አበዳሪዎች ብር አምጡ አሉ። ለነሱ የሚከፈለውን ተውና ስራውን ረን ማድረግ በማንችልበት ሰዓት ኮንሴሽናል ቢሆን ግን እንደዛ አይሆን። ዕዳ ሁልጊዜ በክፍያ ብቻ አይቀንስም፣ በውይይትም ይቃለላል። ከዓለም አቀፍ አበዳሪዎች ጋር ብርቱ ውይይቶችንና ድርድሮችን በማድረግ የዕዳ ቅነሳ እንዲሁም ሽግሽግ እድሎች ተገኝተዋል። የማክሮ ኢኮኖሚ ማሻሻያ ሪፎርሙን ተከትሎ ከጂ20 የክሬዲተር ኮሚቴ ከሚባለው የኢትዮጵያ አበዳሪዎች ቡድን ጋር ሰፊ ውይይቶች ሲካሄዱ ቆይቷል። የዕዳ እፎይታ ወይም ሽግሽግ የምናገኝበት ስምምነት ላይ በመርህ ደረጃ የደረስንበት ነው። ይሄ የዕዳ ጫናችንን በመቀነስ ረገድ በጣም ትልቅ ውጤት የመጣበት ዓመት ነው ማለት ይቻላል። አሁን ኢትዮጵያ በዕዳ ጫና የጎበጠ ወገቧ እየተቃና ብድር መመለስ የማትችል በሚል የተሰጣት ስም እየተነሳላትም ይገኛል። ኢትዮጵያ የነበረባት ዕዳ ከአጠቃላይ ጂዲፒዋ ሲነጻጸር ከ50% በላይ ስለነበረ ቀይ ውስጥ ገብታ ተጨማሪ ብድር ብትወስድ ለመክፈል ትቸገራለች ነበር ክርክሩ። በሰራነው ሪፎርም በአፍሪካ ውስጥ ገዘፍ ያለ ኢኮኖሚ ካላቸው ግሪን ከገባ ኢኮኖሚ ውስጥ አንዱ የኛ ነው። ምን ማለት ነው? የኢትዮጵያ ብድር ከ45% በታች ሆኖ ኢትዮጵያውን በምታመነጨው ሀብት ልትከፍል ትችላለች የሚል እምነት በትላልቅ የፋይናንስ ተቋማት ታምኖበት ማለት ነው።
በአጭር ጊዜ የሚመለሱ የንግድ ብድሮችን ከመውሰድ መቆጠብ፣ የነባር ዕዳዎችን የክፍያ ጊዜ ማራዘምና የማክሮ ኢኮኖሚውን መዋቅር ማስተካከል። እነዚህ እርምጃዎች የኢትዮጵያን የኢኮኖሚ ጤናማነት መልሰው ያረጋገጡ ስልቶች ሆነዋል። ትናንት በዕዳ ጫና የምትታወቀው ሀገር ዛሬ በለውጥና በእድገት ጎዳና ላይ ቀና ብላ እንድትጓዝ የሪፎርሙ ውጤቶች ትልቅ አቅም ፈጥረዋል። ከተስፋ እንጀራ ወደ ተግባር ፍሬ፣ ከዕዳ አዙሪት ወደ ኢኮኖሚ ነፃነት የተደረገው ይህ ሽግግርም የኢትዮጵያን አዲስ ጉዞ በጉልህ ያሳያል። ወደ ስፖርት ዘገባችን አለፍን። የ23ኛው የዓለም ዋንጫ ተጠባቂ የሩብ ፍጻሜ መርሃ ግብር ዛሬ ሲቀጥል ስፔን ከቤልጅየም የሚያደርጉት ጨዋታ ይጠበቃል። የአውሮፓ ሻምፒዮኖቹና በአሰልጣኝ ሉዊስ ዴ ላ ፎንቴ የሚመሩት ስፔኖቹ እስካሁን በውድድሩ አንድም ጎል ያልተቆጠረባቸው ብቸኛው ቡድን ሲሆኑ ግብ ጠባቂያቸው ኡናይ ሲሞን መረቡን ሳያስደፍር በመጓዝ አዲስ ታሪክ አስመዝግቧል። ስፔን በመሃል ክፍሏ በሮድሪና ፔድሪ አማካኝነት ጨዋታን የመቆጣጠር የበላይነት ያላት ሲሆን ላሚን ያማልና አጥቂው ሚኬል አያርዘርባል የቤልጅየም ተከላካዮች ለመፈተን ዝግጁ ናቸው። በአንጻሩ በሩዲ ጋርሲያ የሚመሩት ቤልጂየሞች በሁሉም ውድድሮች ባለፉት 18 ተከታታይ ጨዋታዎች ሽንፈት ያላስተናገዱና በማጥቃት ረገድ እጅግ አስፈሪ ሆነው ቀርበዋል። በቤልጅየም በኩል ወሳኙ አማካያቸው አማዶ ኦናና በጉዳት ከውድድሩ ውጭ ቢሆንም የኬቨን ደብሮይን ወደ መጀመሪያው አስተላለፍ መመለስና የጀረሚ ዶኩ ፍጥነት ለቡድኑ ትልቅ ጥንካሬ እንደሚሰጥ ይታመናል። ቤልጅየም በመጨረሻዎቹ 3 ጨዋታዎች 12 ጎሎችን በማስቆጠር የውድድሩ ከፍተኛ ጎል አስቆጣሪ ቡድን ሆነዋል። ሁለቱ ሀገራት ከዚህ ቀደም 22 ጊዜ የተገናኙ ሲሆን ስፔን 12ቱን በማሸነፍ የበላይነት አላት። ይሁን እንጂ እንደ አውሮፓውያኑ አቆጣጠር በ1986 ዓለም ዋንጫ ሩብ ፍጻሜ ቤልጅየም ስፔንን በመለያ ምት አሸንፋ ማለፏም የሚታወስ ነው። የዚህ ጨዋታ አሸናፊ በግማሽ ፍጻሜው ከፈረንሳይ ጋር የሚገናኝ ይሆናል። የተወደዳችሁ ኢቲቪ ዜና 57ን ስትከታተሉ እስካሁን ቆይታችኋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ዜናዎቹን በመምራት ሮዛ መኮንን አብሬያችሁ ቆይቻለሁ። በያላችሁበት መልካም ምሽት ይሁንላችሁ።